ጅዋ ሁሌ ማላገጥ ነው እንዴ? ለህዝብ እንጂ ቆም እንጂ አንዴ እንዴት ልቁም ወንድም ና እስቲ ተሰብሰብ እዚህ አዋጣ ብዬ ላሰብ ይው ወንድም ለምን እዚህ አፍን ትከፍታለህ? ሂድ አታዋጣም? የቻልከውን አሰጥም 5ም 10ም 100 ሪያልም 200 ሪያልም ሰጠ ዝም አትልም? ድምፅ ካልሆንክ ይኸው እኛ ድምፅ እየሆንን ነው በቻልነው አቅም። ደግሞ ደስ የሚል ነገር እያየን ያየነው ነገር ደግሞ ደስ ይላል እና ሁሉም ሰው ዝም ብሎ እንትን እንዳይመስላችሁ ሁሌ ከነ ጂጂኪያ ጋር የምናየው ከነ ዮዳብ ጋር ሙሉበት ምረጥልኛ ከነ ማን ጋር ለዋል እስቲ ንገሩ ይበናታችሁ ከነ ማን ጋር ለዋልላችሁ የኔ ቆንጆዎች እዛ ቤት ብናየው እርምጃ እንወስድበታለን ወላሂ በል እውነትህን ነው ንፍጣም የወሬ ቋቱላ የምትሰሩትን ወቁ እናቴን አታበሳጩ ሁላችሁንም ነው ደግሞ የሞቅሳችሁ እየታዘብኳችሁ ስለሆነ የሶስት ጋማቺሳ ምናምን ያላችሁትንም ሰምቼዋለሁ ገና እማወራውን ነገር ሁሉ ትመርጡልኛላችሁ ኮመንት ላይ አይደል ምድረ እከክ ሰምቼላችኋለሁ ሁላችሁን ጄኔራል ታዬ እንዴት ነው ወንድሜ ሰላም ነው ቢስ ነው ምን ሸረው ጠፍተሃል አባቴዋ ምንድን ነው ጉዞ ወዴት ነው ወደ ህጻጸው ወደ ደብረ ብርሃን አይ አሽታቀድም ጆከር ቤት ቁጭ እየሳዳበት ነበር ጆከር እቺ ህጻጿ ነገር አልተመቸችውና ደብረ ብርሃን ያሉ ወገኖቻችንን ለመርዳት እንግዲህ ያው ታኩር ተነስቷል አንዱ ትልቅ ፌመስ ነው ካዲዮን አይ ምንም የሚያንስ ነገር እኮ የለውም እኮ አማርኛ እኮ ሚዲያውን ስለማንጠቀም አሽታግ ይሄ ፖለቲካ ልዩነት እስከሆነ ድረስ መተላለፍ አለብን እኔ እውነት በጣም የገረመኝ እነ ሳርዬ ቤት ገብተን በቃ ስብስቡ ይጀምራል ምናምን ታው መጀመሪያ እስቲ ይሄንን ጨርሳ አንገብጋቢው እና ደብረ ብርሃን እኮ ስንት የተዋጣላችሁ ትረሳላችሁ ደግሞ አንዳንዴ ስንት ያዋጣችሁ ምናምን ሌባው ነው ደግሞ አፈፍ የሚያደርገው የሆነ ኮሚቴ እንደ ትግራይ ኮሚቴ ሁሉም አዋጪ ሁሉም ምን ሲሆን ሌባ ይበዛበታል እናቴ ነው የተወሰኑ ሰዎች ከሌ እዚህ እየገባችሁ ወሬ ከማውራት ደግሞ ሂዳችሁ የተሻለውን ነገር ጠብጠብ አሁን አዶናይ ቤት ተብሏል የሆነ ልጅ ቤት አለ ደግሞ ቅድም አካውንቱ ተፖስቶ ነበር በዛ ቤት ሂዳችሁ ያላችሁትን ነገር ጠብጠብ በቃ ይሄ አይደለም የሚፈልገው እዚህ ወሬ ገብተ ማማሰል ቲፒኤልኤፍ ፖለቲካ እየሰራችበት ነው አሁን ቲፒኤልኤፍ ከተራበ ህዝብ ጋር ምን አገናኝ ደግሞ የስምረት ደጋፊ እነ ዲጂዲ ዘበሉ ምናምን ግን ጤነኞች አትመስሉኝም እናቴ ትሙት ብልጽግና እንደዛ ያወራ ናበረበት የሚመለሱ ይልካ እምባልንበር ሕጂስ ደብረጽዮን ከምዚ ገይርዎም ደብረጽዮን አርሒቡ ታዚባል አታግደፉ እንደዚህ ፖለቲካ በጃኹ አሽታግ የመጣሽ እንዴ ነው ቆንጆ እኔ ላስገባሽ እስቲ ጄኔራል ታዬም አለ ጄኔራልነቱን ከየት እንዳገኘው አላውቅም አሎ አይ ወንድም ጅቡ እንዴት ነህ አለሁልሽ እኔ ቆንጆ ሰላም ነሽ አለሁልህ ኔክሰስ ታሟል ወድቅ ይልሃለሁ እኔ ወይ እነዚህ ልጆች ቪዲዮአቸውን መጀመሪያ የቀነሱት ለምንድን ነው ይሄ አንድ ቪዲዮ ቀንሷል ከሰራው አሁን ግን ብዙም ስለነሱ በሚሰሩ ስራ ቴንኪው ማለቱን ብቻ ብንቀጥል መልካም ነው እንጂ ታውቃለህ ስንት ጆሮ ጠቢ እንዳለ ሲጀምር በሰሩት ስራ ላይ በጣም ደስተኛ ነኝ በጣም አከብራቸዋለሁ በዚህ ስራ አንገታቸው እንኳን ቢቀላ እናቴን ትልቅ ህዝብ ያከብራቸዋልና አንዳንድ ቪዲዮዎች ጠፉ እነዚህ ልጆች ብቻ አይደሉም የተወሰኑ ልጆች አሁን ቪዲዮ እያጠፉ ነው ታዝበሻል ግን
አዎ ጅብዬ ትክክል ነህ እኮ ቢታሰሩማ እንስርዳ ምንድነው ስንዴ ከእንክርዳዱ ይለይ ነበረ። ግን አሁን ላይ በቃ እንተዋቸው። ልጆቹ የሚያው ወጣቶች ናቸው፣ ይጨነቃሉ። ጀስት የሚሰሩትን መልካም ነገር ብቻ ብናበረታታ ጥሩ ነው። አንተ ጋር ትንሽ አንድ ያልገባህ ነገር አለ። ታኩር የዛሬ 6 ቀን ምናምን በፊት ነበር የሄደው እና እዛ ቦታ ላይ ይሄ ነገር ይሄ አጀንዳ ከመነሳቱ በፊት በትግራዩ ጉዳይ ላይ አንቺ ትናንት ነው ቪዲዮ የተለቀቀው። የኔ ምልከታ እኮ ነው ጅብዬ፣ እንደኔ አስብ እያለ ቆይ ጅብዬ ሃሽታግዬ ዩ ሶ ማች ሎቭ ዩ አይ ካንት ዩ መቼ ነው ሳኩር የለቀቀው ቪዲዮ? አንዴ አባቴ ላውራ በመግባባት ላይክ ቆይቷል። እሱ ከሄደ እዛ ጋ እንዲሁም እሱ ላይ ብዙ ጫና ተፈጥሮበት ነበረ። እውነት ለመናገር ግን ሆነም ቀረ እሱን አይደለም። እውነት ኢትዮጵያውያን ዘር ብሔር ሳንለይ እንኳን ለትግራይና ለአማራ አይደለም ለመላው ዓለም እንኳን ውጭ ያለው ሰው ኢቭን ኢትዮጵያ ውስጥ ያለው ሰው ያለውን ነገር እንኳን ያካፍላል። እውነት ለመናገር ላይክ ይሄ ከሌላ ይሄ ለረሃብ ዘር ውስጥ አትክተቱት፣ ጎጥ ውስጥ አትክተቱት ምናምን። እውነት ለመናገር ለትግራይም በዚህ በኩል መሄድ ይቻላል፣ እንዲሁም ለአማራም በዚህ በኩል መሄድ ይቻላል። አሁን አንቺ ደብረ ብርሃን ላይ የሚደረገው ስራ ከዚህ በፊት ስንት አጭበርባሪዎች እንደተያዙ ታውቂያለሽ? አይ ነው ስንት ሌባ አለ በእርዳታ ስም እኮ ገና እኮ በትግራይም እኮ ስንቱ ይሸቀላል እኮ። በዚች እንኳን የሚቀልድ ሰው የለም። በዚች ብዙ ሰው ስሜታዊ ሆኗል። ታያለሽ፣ እያየሽም ነው። ኦፍኮርስ ስሜታዊማ ይሆናል፣ ግን ሌባ ደግሞ እንደዚህ ሊለይላ አይችልም። ኧረ የሆነ ነገር በእናትህ አንተ ምን ሆነ እና ብቻ ለሁሉም ይበቃል። አሁን እዚህ ጋር መበሻሸቁ ተትቶ እውነት ለምስኪን ለድሃ የምታስቡ ከሆነ እኩል ሰፖርት መደረግ ይቻላል። እዚህም እዛ ምን የሚያጣላ በዚህ ጉዳይ አለ ብዬ አላስብም እንደኔ እይታና፣ እባካችሁ ቆም ብላችሁ አስቡ። ድሃ ላይ አትቀልዱ፣ ድሃ ላይ ዘር አትክተቱ። እነሱ ለራሳቸው ተርበው አዳሚ የሞቀ አልጋሽ ላይ ተኝተሽ ለማረሽን እየበላሽ ባታላግጡ መልካም ይመስለኛል። ቅዱስ ጅቦ ትንሽ ኔክሰስ ስለሆንኩ ታችሉን አባቴ። እኔ ቆንጆ ጨርሶ ይማርሽ፣ እደውልልሻለሁ። እሱ ዴቻ ባየኔ ሃሽታግ ምርጥ ሰው እኮ ነች እናቴ። እሺ ጄኔራል ታዬ የቀኝ እጅ ጄኔራል ታዬ፣ አቶ ታዬ፣ ኧረ ታዬ፣ ወይ ጅቦ አንበሳው እንዴት ነሽ አባት? አዲስ ነገር አለ? ሰላም ነው። እንዴት ነልኝ? አዲስ አንተ ነህ ግን ሌላ ሰው ነው። እስቲ ቆይ ግራ ገባኝ። አለው አይሰማም? ይሰማል። ጠፋ እኮ ግን የአማራ አቃጣሪዎች፣ አሽቃባጮች፣ የአማራ ነገር ጫሪዎች በጣም ነው የሚያስጠሉኝ። ለምን ዛሬ ነው ጄኔራል ታዬ እኮ ነገር ነው የሚያፈረጠርጠው እና እኛ አሁንም ያለውን ነገር እየታዘብን በፈገግታ ወደ እናንተ እናቀርባለን። ሆነም ቀረ ወገኖቻችን ድምፅ ያስፈልጋችኋል። መስራት አለብን። እየሰሩ ነው። አፋችሁን እየመጣችሁ ደግሞ አትክፈቱ፣ ስሩ። የቻላችሁትን ነገር አርጉ። ድምፅ አሰሙ ስትባሉ እያላችሁ በየቤቱ የምትጮው ደደቦቻ፣ እንደዛ አይደለም። ድምፅ መሆን ለወገን ድምፅ መሆን መከታተል ነገር ድምፅ መሆን። ጅቦዬ ይቅርታ እንከባበር ነኝ። አይ ዶንት ኖ ሜቢ ሃሽታግ ትሆናለች። አምናሾ እያወራሁ አፌ ላይ እሺ፣ ቀጥይ። ይቅርታ ነው ምን እንደ ትናንት ዕለት ዛኪ የሚባል ልጅ ታውቃለህ? ይሄ በህጋዊ ምናምን የሚለው ልጅ እሱ 20 ሚሊዮን ብር ከሆነ ባለሀብት ጓደኛው ጋር ሆነው መላክ እንፈልጋለን ግን በአዶናይ ይሁንልን እና አዶናይን የሚያገናኘን ሰው ፈልጉ ሲሉ ነበረ። እሱን የፈለጉት አካውንት እኮ አለ፣ ተበትኗል። የሱ አካውንት ነው መርዳቱን ነው። እሱን ፈልገው አግኝተው ከሱ ጋር ረድተናል ማለቱ ከሆነ ደግሞ ያገናኟቸዋል። ነፍሶች አሉ።
አይ ቲንክ እንትን ነው የሚመስለኝ ማለት በተገናኝተው እነሱ ምን እንዳሉ አገር ቤት ሄደን ያንን ብር ይዘን አገር ቤት መሄድ ይፈልጋሉ። ለዚህ ጉዳይ ማለት እናገናኛቸዋለን። ዛኪ ማን ነው? በቃ ዛኪን ታውቀዋለህ? ይሄ በህጋዊ መንገድ ሞትን ያስከትላል ምናምን የሚለው ልጅ። ወይኔ እስቲ ቆይ ፎሎ ላድርገው፣ አካውንቱን ሼር አድርጊልኝ። አድርጌለታለሁ። አሁን ራሱ 2-3 እያደረኩለት ነበረ። ካናዳ ያለው ሰው ልጅ። አንዳንዶቹ ጎረኞች ናቸው ማማዬ፣ ነገሮችን እንዲህ ሲባባሱ። ሰው እኮ ባለጌ እኮ ነው፣ ሴረኛ ነው ሰው እኮ። እሺ አይ እኔ ለማንኛውም ኤክሳይትድ ሆኜ ነው ማለት ጥሩ ብርም ስለሆነ በደንብ ይረዳል። ስለዚህ ያው ተንቀሳቀሱበት፣ ለሱም እነግረዋለሁ። በውስጥ የሚያገኘው ከሆነ አዶናይ 20 ሚሊዮን ብር ይዞ አስበሽዋል? ወዲያው ነው ሁለቱም ነው ያሉ። ሁለቱም አንደኛው ሰውዬ ቦቸራ የሚባል ሰውዬ አለ። እሱም አብረው ፔጃቸው ላይ ለጥፈውት ነበር፣ ግን ብዙ ተመልካች ስላልነበራቸው ነው እንጂ። ሼር አድርጊልኝ አሁን፣ ወጥተሽ ሼር አድርጊልኝ ቶሎ። ይመችሽ። አሁን እንትን አደርጋለሁ፣ ሪፖስት አደርጋለሁ፣ ለአዶናይ ታግ አደርጋለሁ። እንዲህ አይነት ነገር አያችሁ፣ እንዲህ ነው በቃ። ቶሎ ላኪው አዶናይ። አሁን እንዲደውልላቸው እኛ ተፍተፍ እንል። 20 ሚሊዮን ቀልድ አይደለም እናቴ። ለአዶናይ ቀልድ ቢሆንም በ24 ሰዓት ውስጥ 11 ሚሊዮን የሰበሰበው ስንት እንደሆነ ታውቃላችሁ? 3 ጋማቺሳ ሲል ነበር አንዱ። ያው ይሄ ልጅ በዚህ ከቀጠለ የክልል ባጀት ይዞ እንደሚወጣ ስንት ሰው ነው የማውቀው። የኢትዮጵያ ፖለቲካ እየተዛባ ነገር እኮ ነው። ሁሉም ማውራቱን ነው የሚፈልገው። ሁሉም የሆነ ተቃራኒ ነገር አውርቶ ሰው እንዲሰበሰብለት ሰው እንዲያየው ምናምን ነው የሚፈልገው። ሁሉም በየቤቱ ስትሄድ እኔንማ ይዘውኛል። ቆይ ቆይ የተናገራችሁኝ 1-2 ሰዎች አላችሁ። ቆይ አፋፍሽ እንደ አረብ ሀገር ባላስጠርዝ እኔ ቸኮል አልባልም። ትንሽ በልተው መጨረሻ ላይ የሌባ መጨረሻ ይወደፈት እንጂ አሁን የደብረ ብርሃን ረሃብ ወላሂ ሁለተኛ አማራውኛ አልሞትም ያለችው ልጅ የዛኔ እኮ ነው የጀመረው እርዳታው። ግን ጠብ ያለ የተቀየረ ነገር የለም። ምን አረጉ? መጠየቅ ነው። እናቴን ጠይቁ። አሁን አይደለም ይሄ ደብረ ብርሃን። አሁን እቺ ነገር ስለተነሳች እንደው አብራችሁ እንትን የሆነች ማስቀየሻ ነች። ይሁን ግድ የለም። አዶናይ 3 ቀን አዲስ አበባ ቁጭ ብሎ ጃስ ቢል ወደ 20 ሚሊዮን 30 ሚሊዮን እንገባለን ብለን እናስባለን። አሉ ደግሞ ይነሱላል። እንዴት ነው እባክህ ሸግ ያልጨርሰው ዶክተር እንዴት እንኳን በሰላም መጣ ወንድሜ። እና ሁላችንም ከይር እናስብ። ሸሩ ይብቃ። ኢትዮጵያን ሸረኛ ሆነናል። እናቴ ትሙት ሸረኛ መጣል። እዚህ ጋር ናታን የብልጽግና አክቲቪስት ጅቦም አቤት፣ ደህና ነህ? እንዴት ነው ወንድሜ? አይ ግን እርስ በርስ እንኳን እናንተ ተቀናኑ፣ ግን እኛ ይሄ ገመቺስ ጉዳይ እንኳን ይሄ ያንተ ፈጠራ ነው። እኛ ያው ታቀና የሆነ ቤት ማለት ነው። እናቴ ትሙት 3-4 ሰዎች ተሰብስበው ማለት ታውቃለህ፣ በየቤቱ እየሄድኩ ነው ማለት ነው። ራሳችሁ ናችሁ እንጂ ኦሮሞ እንደዚህ አይነት ነገር የለውም። ናውጣ ኦሮሞ አለ ደግሞ ደነስ ኦሮሞ ይላል። እኔ የተሰባሰቡትን ቲክቶክ ላይ ነው ኦሮሞ እንዴት ይላል? አንተ ማል እኔ ስታወሩ ግን ትንሽ አይቀፋችሁም? ኦሮሞ አማራ ምናምን ስትሉ አይቀፋችሁ? እዚህ ቲክቶክ ላይ የሚዘውሩትን እኮ ነው ታዝበናቸው የመጣ ነው። ለምንድን ነው ወደ ሌላ ነገር የምትሄድ? አሁን የደብረ ብርሃኑ መዋጮ ምናምን አልሰማሁም። እዚህ ጋር ቲክቶክ ላይ የተፈጠረ ነገር በዛ ዙሪያ አንተ ወደ ዘር ለምን ትወርዳለህ? ወደ ኦሮሞ ተው እንጂ ወገን፣ እንተሳሰብ እንጂ ወገን።
አዲስ መጣሁ። አዲሴ በአንተ ስም የተከፈታለ እንዴ? በእናትህ አስቸገረኝ እኮ እኔ ነኝ አዎ እያለ እና እንርዳ። አንዳንድ ሰዎች ቪዲዮ ለቃችኋል። ቪዲዮን እያጠፋችሁ ነው። አታጥፉ። መንግስት የፈለገውን ነገር ያርጋችሁ፣ እናቴን አታጥፉ። ወይ አንዳንዶቹማ ሰቅጣጭ ናቸው። እናቴቱም ሰቅጣጭ። በተለይ እና አማራ ኪላ የሚናገሩት ከወርቁ ወደ ወልቃይት ሊሄዱ ነው ይላል። ከወርቂ ወደ ወልቃይት ነው ምናምን ይላል። ቃታ ብላዲ እዛው ብሎ የሚያወሩት በቃ ለሰው ልጅ ምንም አይነት ርኅራኄ እንደሌላቸው ጨካኞች እንደሆኑ እናቴ። ይህ ብልግና ሰው ይታዘባል፣ ያያል። እንደዚህ ከፉ እያለ ነው የሚያችሁ። እነዚህ ባለጌዎች በዚህ ሰዓት እንደዚህ አይነት አስተሳሰብ የሚኖረው ህዝብ አለ እና አማራ ኪላ ይሄ ዘር ይጥፋ ዘር ያዕቆብ ምናምን የሚባሉት እነሱ ብሶባቸዋል። በትግራይ ጥላቻ ሰክረው መሬት ላይ የለወጡት ነገር የለም። የእነሱ ደግሞ የሚገርም ነገር እኮ ምን አለ እንደው አንድ እንኳን ቋሚ ደጋፊና ቋሚ የሚደግፉት ነገር ቢኖር ዘመነ ካሴን የዋህ ተላላኪ ይሉታል። ጭራሽ መሬ ወዳጁን ስሙን ቀይረው ህወሓት ወዳጁ ይሉታል። እንደዚህ ጺማቸውን አበጥረው ሱፋቸውን ለብሰው በቃ እይታ ነው የሚፈልጉት። እይታ እናቴ ሌላ ነገር ስለ ህዝባቸው ብላ እኮ ስለ ፖለቲካ እኮ አይደለም። በቃ ምንም ከጥላቻ ውጭ ምንም የሚናገሩት ነገር የለም። እንዲህ አድርገን አሁን አማራ ክልል ሲያወራ በቃ ያሰማምጣል። አማራ እንዲህ አድርጎ በዚህ ወጥቶ በዚህ ገብቶ እንደዚህ ካደረገ እንዲህ ስልጣኑን ለመያዝ እንዲህ ያስፈልገዋል። ይህንን ደግሞ ስልጣኑን 4 ኪሎ ስንመጣ አሁን የቀረን ከ3 ወር በኋላ ይሄ ነገር ይፈጠራል። ሞጣ ቀራኒው እንዳንተ ፖለቲካውን አልተነበየም። እሱ ነው የሚሻለው። እናቴ በቃ አልኩ። ሰው በአንድ ቀን ቅቤ ያጠጣል። ተስፋ ነው የሚሰጥ። በቃ ቁጭ ብለህ ስታይ ወይኔ የተበላን ትላለህ። በቃ እንዴት መሰለህ አሁን አፋር በኩል ያለው በቃ እንዴት ነገሩ አልቋል። በእንትን በኩል ያለው አልቋል። ትግሬ እንዲህ ሆኗል። አሁን ያለው ጉልበቱ አማራ ላይ ነው። አማራ ደግሞ 4 ኪሎ ለመግባት 25 ኪሎ ሜትር ነች ከደብረ ብርሃን ያለችውን ነገር በቃ እችን ለማጽዳት ነው ይህን ጊዜ ሁሉ የቆየ ነው። ተመልከቱ። አሁን ይኸው እዚህ ሼር አድርጉት፣ ኮፒ እኔ በቃ አማራ ኪላ ዛሬ ነገሩን ተቆጣጠረው ብዬ ጨርሳለሁ። እናቴ ትሙት። አስረስም አሬ የትግሬው እንትን እጁን ሰጥቷል ይላሉ። ጥላቻችሁ ጥግ ድረስ እኮ እናቴ ትሙት። በቃ እነሱ ዓላማቸው ሰውን ማናደድ ነው። ሰውን አናደው ስሜት ውስጥ ገፋፍተው ሌላ ነገር እንድትናገር ነው የሚያደርጉ። በቃ አሁን እነሱ አማራ ብለው ነው የመጡት። ትግራይ እንደዛ ጭፍጭፍ እያደረጉት ሲሳደቡ አማራ ብለህ እንድትሳደብ ነው። አሁን እኮ ሰው ባነነኩ። በቃ የራስህን ክፉ ንግግር እየነቀሰ እያወጣ እዛ ሶሻል ሚዲያ ላይ ይለቅላል። አማራ ብሎ የሚሳደብ የለም። ማን ይሳደባል? አሁን እዮዳብ አማራ ንቃ አማራን ይላንተ ምናምን ብሎ የትግራይን ህዝብ ጭፍጭፍ ያደርጋል። አንድ ትግራዋይ ግን እዮዳብ እንዲህ ስላለ ብሎ አማራን አይወክሉም። እነዚህ ደደቦች ናቸው፣ ደንቆሮች ናቸው። እናቴ እንዲህ ጊፍት ካልሰጣችሁኝ ብሎ እንደዚህ ይቀውጧል። እሱ ባለ ሀብት ነው፣ ብዙ ነገር የረዳ ነው። የትግራይን ህዝብ ድምፅኛለ ያለ ነው። ታዲያ ምን ነካው? ምን አቶ ነው? ይሄ ሆዱ ላይ ጽንስ የያዘ ሰው እኮ መጥፎ እኮ ያነጫንጫል። ጽንስ ባለኝ ቦርጭ መስሎ የነበረ የሆነ ዶክተር ነገረኝ። ሹክ አለኝ። ጽንስ ነው። አሜሪካኖች የሆነ ቴክኖሎጂ ተጠቅመው አስረግዘውት ነው እግዚአብሔርን እንጂ ቦርጭ አይደለም። 2 ዓመት ሆኖ እኮ ስፖርት እየሰራ የቅርጫት ኳስ ይዘላል፣ ክብደት ያነሳል፣ ሊቀንስም። ይሄ ጽንስ ነው እናቴ።
እኔ ከሚስቱ ጋር እንዴት አይነት ግንኙነት አድርጎ 5 ልጆች እንደወለደ አላውቅም። እንዲህ የፉ ቢሆን ገፍትሮ ነው የሚጠላት እዛ ጋር፣ እንዲህ አንጋሎ ቢሆን እንዲህ ተንጠልጥሎ እንደ ኳስ እግሩ ነው የሚሽከረክረው። እንዴት 5 ልጅ ወለደ? ያንን ቦርጭ ይዞ እኮ በፍጹም አይሳ። ቆይት እንዴት እንዲህ የፉ ራሱ ግልብጥ ብሎ የፉ አሁን አለ ተቆምብዛ ብትመጣ እንዲህ ገፍትሮ ነው የሚጥላት። እናቴ ትሙት እሺ ተንጋላ ብትሰጠው ሆዷ ላይ እንዲህ ኳስ ነው የሚመስለው። 2 እግሩ ብድግ ይላል፣ 2 እጁ ይንሳፈፋል። ሃሽታግ በቀን ልጆችን ሰድባለች እከሳታለሁ ምናምን ሲል እኔ የሚዋዛ አይደለም። ዲኤንኤ ትመረመራለህ። ልጆች ናቸው አይደሉም። እኔ በሰው ልጅ አልከሰስም። ደግሞ ልጆች ነኩኝ። ያንተን ድንቄም ልጆች የአባትነት የዲኤንኤ ምርመራ ይዘህ ካልመጣ እኛ ኢትዮጵያን በዚህ ቦርጭ ትወልዳለህ ብለን አናምንም። ሲጀምር አንተን አይመስሉም። ጌታ ይቅር በለኝ ይቅር በለኝ። ያልሆነ ስሜት ውስጥ ገብቼ ነው ጌታ። ምንድን ነበር ሳወራ የነበረ? ሂድበት ይላሉ ራሳችሁ ሂዱበት። እኔ ስለዘው መጥፎ ነገር አላወራም። ብሎክ አድርጎኛል እንጂ እናቴም ቤቱ ገብቼ አንዴ ይቅርታ ብጠይቀው ሁሉ ደስ ይለኝ። ሰከረ፣ አበደ 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 በኢየሱስ ስም። እሱ ቤት ገብታችሁ የምታለቀልቁ ሰዎች ናችሁ። እውነት ሰው ናችሁ እናንተ። ደግሞ እኮ አያፍርም። እነ አማራ ኪላን እነ ዘር ያዕቆብ እነ ጥላይ ምናምን ተሰብስበው እዛ ተመልከቱ። አማራ የሰደብኩበትን ቪዲዮ አሁን ጊዜ ጠብቀው የሚያወጡት ማናቸው? ትግሬዎች። ተመልከት። አማራንም ሰድቢያችሁ ነበረ እዛው እየነገራችሁ። ትክክል ይሉታለታችሁ ነው። ተመልከቱ ኦሮሞች፣ ከዚህ በፊት የሰደብኳችሁን አውጥተው የሚለጥፉት ትግሬዎች ናቸው። ህዝቡ እኮ ደንዝዟል። ከዚህ በፊት ሰድበህን ነበር ብሎ ትዝ ያለው አማራ እንኳን የለም እዛ ውስጥ፣ ትዝ ያለው ኦሮሞ የለም። ያው ከአማራ ጋር ሊያነካኩኝ ድሮ የተሳደብኩትን አማራ አሁን አውጥተው ምናምን። እኔ ድሮ የተሳደብኩት ትግርኛ የለኝም እናቴ፣ እንደፈልጎ ያገኘ ራሱ አላውቅም። የትግራይን ህዝብ እንደ ህዝብ ኧረ ራሴን ሰደብኩ። ሰው እንዴት ራሱን ይሰድባል? አሁን ጅቡ ትግራይን ሰደብክ፣ እንዴት ራሴን ሰድብ? ቀውስ እኮ ነው ቀውስ። የእሱ ቀውስ ሳይቀር እነሱ ደግሞ አብረውት መቀወሳቸው። እንደ አንድ እንኳን ሚዩቱን አንስቶ እንዲህ ይወዳ ከዚህ በፊት አማራን ተሳድበህ ነበር እንዲህ ብለው ቢጠይቁት ናውጣ ምናምን ትግሬ ነህ ብሎ ያስወጣው ነበር። እብዶች፣ የእብድ ስብስብ በፈጣሪ ስም። ግን ደስ የሚለው ነገር ድምፅ ሆኖ በንዴትም ሆነ በምንም እንዲህ አይነት ነገር ድምፅ ይሆናል። አንዳንዴ ለምጠላው ነገር ሳታስቡ ድምፅ ትሆናል። አሁን እዮዳ በትግራይ ጥላቻ ብድ ብሎ ሰሞኑን ሲያራግበው ትልቅ ድምፅ ሆነ። ብዙ ሰው ሰማው፣ ረሃቡን አየው። ወጣቶች ወዲያው ተረባረቡበት። እነ አዶናይ እነ ጃን ዳንኤል አልተገናኙም። እሳ ተላለፉ። ለምን እንደሆነ አላውቅም። መቀሌ ሲገባ ልብስም ምናምን ሲዋጣ ነበር። የሆነ ትልቅ እንትን ውስጥ ያልመጣ መኪና የለም። በቃ ህዝቤ ደግሞ ቪዲዮ ትወዳለች። ወደ ካሜራ ጠጋ እያሉ ሃይ አዶኒ ምናምን ይልሳል። ግን ያርጉ፣ ደስ ይላል። ከልብ ቢሆን ደስ ይላል። የሰው ልጅ ሲሰጥ ከልቡ መሆን አለብን። አንዳንዱ እይታ ፈልጉ ነው። ብዙዎች እኮ አሉ ሲሰጡ ምናምን ሰው እንዲያቸው ይፈልጋል። ይሄው እናረግንልህ ምናምን ነገር አርገንላል ይሆን አለ አይደል? ነገ ጧት አርግልህ እንዲሉ እኮ ግን ይሁን። እንደዛም ሆኖ ህዝቡ ይዳን። መጀመሪያ ህዝቡ ይዳን። ለማንኛውም ምዕመናን 1100 ሰው ሳይሰለቸው ሳይታክተው ቁጭ ብሎ ላዳመጠኝ ሁሉ ቢግሎፍ ቁጭ ብላችሁ ላዳመጣችሁኝ እንዳለ እናመሰግናለን።
እንዴ ጋንግስተር ዘ ቢልዲንግ ላደረግሽው ሰፖርት እናመሰግናለን። መሲ ዘ ቢልዲንግ ሰናይ ሐወይ ዘ ቢልዲንግ። ይመቻችሁ፣ ሰላም ሁኑ። ነገ በተመሳሳይ ሰዓት ተገናኝተን ተመሳሳይ የሆነ ጨዋታ እናመጣለን። ሎጂ ነው ያስረገዙት። እናቴን ብዙ ነገር እየሰማሁ ሚስቱ ማዕፀኗ መሸከም አይችልም። ወደ ሶዛው ነገ አራስ ጠይቁ ፕሮግራም ይሽለት ነው የምመጣ። አመጦ ይወልዳታል። ቦርጫ አይደል ምንም ስፖርት አመት ሙሉ ሰራ አልቀነሰም። እየገፋ ነው። አሁን 9 ወሩ ደርሷል። ይወልዳታል። ገና አንገባለታለን። እንዬ እናቴን ሳይንስና ቴክኖሎጂ ናቸው። የአሜሪካ ሳይንስና ቴክኖሎጂ ነው አሉ። የሆነ ነገር ወግተው ያስረገዙት። ይሄንን ዶክተር እናስገብተን ነው የምንጠይቀው። ትንሽ እውቀት እንዴት ወንድ ልጅ ያረግዛል? ዶክተር ይሄን ነገር እንዲሁ ትንሽ ቆይ ነገ ጂቦ እኔን አፋፌን እያልክ ይሄው በይፋ ተሳደበልህ። ቦርጫ የምሬን ኖ በአንተ አፍ መስማት እንፈልጋለን። የመልስ ምት ለዮዳ አይ ቴንክ ዩ። ምክንያቱም ስነግርህ የዛኔ ወደ ፖለቲካ አትውሰጂው አልክ። እሱ ግን እየሄደ ነበር። እንደዛ ነው። አሁንም ከናጺዎቹ ጋር ሆኖ እየለፈለፈ ነው። እንፈልጋለን የመልስ ምት። ቴንክ ዩ። ስሜታዊ ሆነሻል አንቺ ጎንደሬ እንዳምልሽ ታይዴ ጊዜ እኮ ነው። እንዴት ነው ስሜታዊ ማን ሆነው ጅቡ ላይክ በጣም ነው የሚተቀጥጠው እኮ። አንድ ነገር ልንገርሽ፣ እንደዚህ በመናገሩ እናቴን ራሱን እንደጎዳ ታውቂያለሽ። ራሱን በራሱን የወጋው እኮ ነውር እኮ። እናንተ ትግሬ፣ እናንተ አማራዎች አይሰደብም እኮ። እንዴት ነው ሰው ከህዝብ ጋር የሚጣለው? እኔ አንዳንዴ እብድም ይመስሉኛል። አሁን ሃሽታግ አንቺ ምናምን እንዲህ ብዬ ብሰድብሽ አንቺ ነሽ በቃ ከአንቺ ጋር ነው የምጋፈጠው ሁሉንም ነገር። አንተ አማራ አንተ ኦሮሞ ብዬ ስሳደብ አስበሽዋል? ከሚሊዮን ህዝብ ጋር ነው የምጣለው። መቼን አላውቅም። በጎን ይምጣ በፊት ይምጣ ቀይ ይሁን ጥቁር ይሁን ደግሞ ፖለቲካን ስሌት አድርጎ የሆነ ነገርን ስሌት አድርጎ የሚናገር ሰው እኮ ደህና ገና ጊፍት አልሰጡኝም በሚል ምን አይነት ድህነት ቢሰማው ነው? አሜሪካን ሀገር ቁጭ ብሎ የምሬን ነው። አሜሪካን ሀገር ቁጭ ብሎ በስነ ስርዓት የሚሰራበት የሚበላበት የሚኖርበት ሀገር በቃ በአጠቃላይ የሚኖርበት ሀገር ልመና በልመና የተሳተፈ ጀዝባ ቦርጫው ጽንስ የያዘ ሰው እንዲነጫነጫል። አንዳንዴ ቆይ እስኪ ማታ እኔ ቤት እንገባበታለን። ይንጋ ነገሩ ይንጋ። እስኪ ኪዳን ሐወ እንታይ ኮንካ ሐዚን ካልና እንታይ ሐጋ ወይ ጉድ። ለማንኛውም ይመቻችሁ። እኔም እረፍት ላድርግ። ቅዱስ ጅቦ እኔ ግን ልተኛ ብዬ አይኔን ጭፍን ሳደርግ የሆነ የሚታየኝ ነገር አለ። እናት እሺ እናቴ ትዝ ትለኛለች። እናቴ ትዝ ትለኛለች። ደግሞ እናት ነች፣ ክፉ ነገር አይወጣት። እናት ናት። ስለ እናት ነው የማወራው። እየገባችሁ ነው? አይ ገብቶናል። ጅቦ ግን እኔን ግን ማን ነው የሚጠይቀኝ? ማን ነው ጠያቂ? አንቺስ? ስለ እናት መወራት አለበት። ለማ ጅቦ አሁን እኮ ይኸውልህ ፖለቲካው አሁን አሪፍ ሆኖልሃል። እናቶች ተርበዋል። ጌታ እናቴን ተራብኳት ማለት ትችላለህ። ሰው ማን ይባንናል? ማን ይባንናል? ይሄንን ትግላችንን ከጨረስን በኋላ ሀሳባችንን ግብ ካደረስን በኋላ ትተኛለሽ። እንቅልፋለሽ ግን ምን መተኛለኝ? ያዛ ጠንቋይ ቤት ለጠንቋይ ቤት ተሽከርክሮ ነው መሰለኝ አስደገመብኝ። ጠዋት ስነሳ ስሮት እዚህ የሚለኝ ስራ ቦታ ሁለታችሁም ችግር ላይ ናችሁ። ሃሽታግና ጅቦ የምር ያልታወቀ ነው። በቃ ባንዴ ነው እኮ ድብና ያደርጋችሁ። እያየን ነው እኛ በአንደበቴ ሁሉ ቆል አልፎታል። በቃ ማለት ነው። እሺ አንተስ ወንድ ነህ። የሃሽታግ ባንዴ እንደዛ ትንፋሽ ምናምን ማጠሩስ አየን እኮ ሰማን
ሰው በሽታ ይመኛል። ጅቦ ምን ነው ታመም ሆስፒታል ይመርጣል እንዴ? እንከባበር አንቺ ደሞ እንዴ ዲነዝ እንዴ ያውልህ አንድ ቀን ነው ልክ አንድ ቀን ነው የሰማዋትና ለካ ሰው ሊያወራ ባንዴ ትንፋሹ ያጥረዋል እንዴ ስማ አንደበት ቶርክ ሲያረግ ለመጀመሪያ ጊዜ ያየሁት በእኔ ነው። እናሳ በስቲከርም ቀናለው የኔ የተለየው ወይ አረ ደግሞ ያንተ ጦር እኮ ከባድ ነው። 40 እየመጣ ከሷ ጋር እንትን ይላል። ያኔማ ተመስገን በዚህ እንኳን ተርፌያለሁ። አንቺ ይሻላል እኮ አይ መከራዬ አቺ ደላደሪ ባይ እንዴ ጆከር ሲመጣ ነው እንደምትወጣው። ጆከር ይታል አይታየኝም እኮ ነው እሱ ልጅ ሰይጣን ይሆናል። ነጣይ ሆኖ ቀረባክ ታረጋለህ ወይ እንዳድርገህ እኔ አላሳልፍልህ የሚሸጥ እንኳን አንተና እኔ መጨረሻችንን ታውቃለህ። ምንም መጨረሻ ያለ መጨረሻ ያንተ እስር ቤት እድሜ ልክ ይፈረድብሃል። እኔ 20 ዓመት ይፈረድብኛል። በቃ መንግስት ላያችን ላይ ይፈራረቃል። ጂቤክስ እኮ በቃ 3 መንግስት እኮ ቀየርሽ። አረዲ መከራዬ ተሚያሽተን እናቴ ትሞት ይኸውልሽ እኔና እሱ ከሰው በፊት ሚዲያ የጀመርን ሰዎች ነን። ተለውጠዋል። እነ ጃኒ መኪና ገዝተዋል። ምን አባከሱ በፊት ትላለህ? እናንተ እኮ የህብረተሰብ አገልጋይ ናችሁ። እኔና እሱ ወይ ፊታችንን አስተን አልወጣልን ሁሌ እንደተሸማቀቅን እነሱ አዳምጠኝ። እነሱ ግብ ያዙት ከድህነታቸው ጋር ነው። እኔ እናንተ በማያገባን ግብ ያዝ ነው። ከማን ጋር ነው ግብ ያዝ ነው? እኔ እናንተ ከህዝብ ጋር እውነቱን ነው። አንተማራ አንተሩ ሰው እንደው ጠላቱን ለይቶ እንደው 2 ሰው 3 ሰው ያደርግ በሚሊዮን የሚቆጠር ህዝብ ጠላት ፈጥራ አንድ ሰው 2 ሰው ቢሆን በሾለካ ሽምግልና ለካን እንታረቃ ትደባደባለህ፣ ይወጣልሃል፣ ትደባደባለህ። የሚከሰሱ በዳሌ ነው። በምንድን ነው እናንተ ብትከሰሱ? አባቴ በጦር መሳሪያ ነው። ኢዛና ዘር በማንቋሸሽ ደግሞ አይለቁንም እኮ ማይፋቅ እኮ ነው። ጆከር መጣ። ጆከርማ መቼም የሚፈታ ሰው አይደለም። ሚጥሚጣ እውነቴን እኮ ነው። ፋኖ ስልጣን ቢይዝ እድሜ ልክ ከመፈረድ ወደ ኋላ አይልም። ፔሌፍ ይመጣ አይለቁንም። አይ እኔ እንኳ አሁን ተስፋ አለ ፋኖ ወደፊት ይመጣል። ሰላሜን አለ እሱ ራሱ ነው የሚፈርድብህ። ምንም አያደርጉ እንዴት ይፈርዱ? ኢትዮጵያን ለመግዛት እነሆ ስልጣኑ ላይ እስከመጣን ድረስ በምንወደው በኢትዮጵያ ህዝብ ሆነ ኦሮሞን ህዝብ በመናምና ብሎ እድሜ ልክ እሱ ሊሆን አይችልም። ብራዝ ጆከር ማንም አይለቅም። እናቴ ጸባችን ከህዝብ ጋር ነው። ጆከርን መቶ ጅራፍ ይገረፋል። አንተኛው ደግሞ 150 ግርድ 250 ጅራፍ ትገረፋል። ምን አድርጌ ለመቶ ጅራፍ የምገረፍ የኔ እናት? ለህዝብ በጮኩ አንተ ከፍተ በኖር መቶ ጅራፍ ፈረርሽብኝ። ጃፒ ስንት ይገረፍ? ጃፒ 30 ጅራፍ እግሩ መካከል ላይ ወደ ላይ አንቺ 50 ሴት ስለሆንሽ ወደ ፍሬው ሚታይ አዳምጪ። ጆከር እድሜ ልክ አልኩ። እኔን 20 ዓመት አንቺ 10 ዓመት እኔና ጅቦ ጥሩ ውይይት እንዴት ነው? እኔና እሱ የሚያልፍልን ነው እኛ ጥያቄያችን ነው። አልፍልም። እንዲሁ ነው የምትሞተው አንተ። ስረቁ፣ ባንክ ዝረፉ። እናንተ ለህዝብ ተፈጥራችሁ ህዝብ የምታገለግሉ ለማንኛውም ቻው ዝረፉ ያለው ማን ነው? ቆይ አንዴ መጣው እና ሸንተና እባክህ ፈሪ ይሄ ልጅ ግን ቆይ ይሄ ነው ወይ ሰላም አገኛለሁ። የጅቦ ነገር ግን የመጨረሻ ያሳዝነኛል። እድሜ ልኩን እንደዚህ እንደሆነ ነው የሚቀረው። ጆከር የዚህ ልጅማ ፓስፖርቱ መታደሻው ደርሷል መሰለኝ። በጣም እኮ ነው የሚፈራው እንትን ስትለው ኤክስፓየር አድርጓል መሰለኝ ፓስፖርቱ ሊያሳድስ ፓስፖርቱ እሱ አሁን ኑሮ መሮታል። እስከ ዛሬ ድረስ ተደብቆ ካንሶላ ከመጋረጃ ጀርባ ቆየ። ፊቱን አስጥቶ መከራከር ማውራት ይፈልጋል።
ከፓስተር ፊት እኮ የጅቦ ፊት ይሻላል እኮ ጋይስ። ጅቦማ ሴክሲ ነው። ጥንባታ መይስ ሆኖ እንደ ፓስተር ከዚህ ፋጉሎ በቃ ጅብነት አስጪው እንዳይለይለት። እኔም አንቺን አይቼ ከፍታለሁ ካሜራ ህዝቡ ምን እንደሚል አይቼ ከአንቺ ያለውን ነገር አይቼ ጅቦ እኛ ለዮዳብ አባት ድምጽ መሆን አለብን። እኔ መጀመሪያ አንተ ፊትህን አስጣ፣ ከዛ አንተን ተከትዬ 10 ሰዓት ከ5 ደቂቃ ከ2 ሰከንድ ሲል እከፍታለሁ። እኔም እከተላለሁ፣ ምንም ችግር ጋይስ። በጣም ነው የሚያሳዝነው። በጣም ያቃጥላል፣ ድብን ያደርጋል። እና እንዴት ናችሁ? ሰላም ላነቃቃችሁ ብዬ ነው ጮክ ይዛና አሁን እዚህ ነገር ካሜራ ክፈት በለው፣ እኔ ቀጥዬ እከፍታለሁ። ማነው እሱ? ጅቦ ማን ነው? ጅቦን አንዴ ጅቦ እኮ ከፊቱ ይልቅ እግሩ ነው የሚያምረው። ማለት ፈልገን እግሩ በጣም ቆንጆ ነው። ራስህን ቻለ እግሩ ሲል የወንድ ልጅ እግር እኮ ጎርደፍደፍ ሲል እኮ ነው። እንዴት መልኩ ነው ኢዛና ገረገጣ ነው። እግር ስለሚያምር ነው እንዴ እግር የምትይው ጅቦ? ሁሌ እኔ ሲመጣ እኮ እግሬን ክፈት፣ እግሬን አሳይ ይለኛል። አንዴ ታዲያ እግርሽን እኮ ነው የሚለው። ከዛ እና ሰውየው ከእግር በታች ከጉልበት በታች ነው ወዳጅነቱ እያልክ ሁለት ግራ እግር ሲያሳዩት ተከትሎ ይስቅባቸዋል። ጅቦ እንግዲህ በላይ ይዞች አለው አፍቅሯል መሰለኝ። ግን ሰሞኑን ያ ልልስል ጆከር እመቤቴን አባቴ እናት ናት ከላይ ያለች። አይ ፍቅር ከያዘው ጀምሮ እኔ በህይወቴ ይሄ ልጅ ሚዲያ ላይ ሳቀው ዘፈን ሰምቶ አያውቅም። እንኳን ዘፈን 10 አዝማሪ ራሱ አስቁመህላት የምታዘፍንላት ናት። ወይ ማን ነው? እናት ፊስ ቢዩቲፉል ኧረ ተው እባካችሁ። እኔ አሁን እንደዚህ አይነት ቆንጆ ናት የሚባል ድምፅ የምሰማበት እኮ ጊዜ ላይ አለ። እኔ አይቻትም ሰምቻትም ስለማላውቅ ኖ ጃጅመንት። አይ ጥሩ ሰው ናት፣ እንደ ሰውነት ጥሩ ሰው ናት ብለን እናልፋለን። ወደ ቁንጅና መስፈርት ላይ ቆንጆ ጅቦ ለመጀመሪያ ጊዜ ማቁላላ ሴት ልጅ። እናንተ ምን አይነት የሴት አይነት እኮ ነው ያላችሁ? ጌታ ሆይ የተማረች ሴት። እኔ አሁን ቲክታክ ላይ ቆንጆ ካላችሁ 2 ቆንጆዎች አሉ። እና እናት የምትባል ሚስት እያለች ነው። እስኪ ብብትሽን የሚለው እንስማ። ማን እኔ እነሱን መተህ ተናግሬልበት አመት ነው። እኛ ያፈር ገንፎ ነና መቼ አይተንሽ አንቺ? እኔ አይቻታለሁ ጆከር ከዳት ሲጀምረው ነው ዋይ ይላል ከታች። እኔ አይቻታለሁ። ሃሽታግ ቆንጆ ሃሽታግን አይተሻታል? አዎ ታምራለች። እነዛ በነገራችን ላይ ቪዲዮ ብቻ ነው የሚሰሩ። አንዳንድ ቪዲዮ ከወር አንድ ቀን ምናምን ከ2 ወር አንድ ቀን እንደዚህ ኩሩ ናቸው። ኮመንታቸው ራሱ ኦፍ ነው ሁለቱም። ቲክታክ ላይ በቃ መላ ቲክታክ ላይ በሁሉም ብሄር ዘንድ ሁለቱም ግን አማራ ናቸው። ደስ የሚለው ነገር ማለት አማራ ኢዛና የሹፊው ሲል ሚት ያረኩት መስለኝ እኮ ነው። አረ ይዙቴ ለቆራ አበቡለት። ጅቦ እኮ ስላልተማረ አማርኛውን ከግርና ከጫፍ አቀላቅሎ ነው የሚጽፈው። እኔማ በጆከር ልንገር እስኪ ሚውት አድርግ ኢዛና ጆሮአችንን። ጋይስ በነገራችን ላይ ለጥንቸል ካሮቱ እየሰጠው ነው። ጅቦ ተቸገርን እያለ እኔና ጅቦ ተቸግረን አንተ ለጥንቸል ካርቶን ገዝተህ ትሰጣለህ አይደል? እኛ ችግር ላይ ነን። እንደዚህ አይነት ካሮት አይላችሁ ታውቃላችሁ። እስኪ ወደፊት አዙሮ አሜሪካ ነው እንደምንኖረው ይዛና እስኪ ወደፊት አድርገው ይዛና ምን ያደርግልሃል? ለምን የወንድ ልጅ ፊት ታሳድግበትን ለጅቦ አጠረቃቅመን ለምን አትወስደውም አሜሪካ? የወንድ ልጅ ፊት ምን ያደርግልሃል? እሺ ያውራበት እንግዲህ የዲያ ሀገር ጨለማ ሆኗል። ጅቦ በዚህ ሰዓት እነሱ ጋር ቀን ነው።
ያት ይሄ የበረሃ እንትን አይታችሁ ታውቃላችሁ? ጅቦ ስለሚስቱ እየተከራከረክ ነው። ከማንም ጋር አትወዳደርም። ማነው ከማንም ጋር ማትወዳደረው? ለሚስቱ ጥብቅና እየቆመ ነው። አየህ አንቺ ሊያጣላኝ ነው፣ አውቆ ሊያጣላኝ ነው። እኔን ሊያናግረኝ እኮ ኖ ኖ ኖ ወይ እሷስ እኔ እህቴ ነች። አይዞህ በርታ፣ አይዞህ። የመጨረሻ ነገር ግን ከፎቅ ላይ ተከስክሰ ወደ መቃብር ነው ወተን እንቀብራለን። ደግሞም እኮ ወንዙ ከኛ ግድም ነው ጆካ። አይ አውቃለሁ። አስፈላጊ ከሆነ እኮ እናፋርሰዋል። ኧረ በፍጹም እንደ ብሔር እንቆማለን፣ እናፋርሰዋለን። በፍጹም ትክክል ነኝ እኮ። ወይ እውነት ይሄ ዘርማ ይቀላቀልበት። ምንድን ነው አንቺ ነሽ እንዳቅፈሻት የምታኝ እንዴ? እኔ እህቴ ናት። ቅፍስ ባረጋት ወይ እንዴት እንደምወዳት እግዚአብሔርን ጆካ። በስመ አብ ወልድ በጣም ልዩ ሴት ናት። አናትህን ነው የማፈርሰው እናቴ። እኔ ነግሬሃለሁ፣ ህዝብ እንደ ህዝብ ነው የማስነሳብህ። ልጅቷ ደግሞ እንደዚህ አይነት ጋጋታ ጫጫታ አትወድም። ቀይስ ብላ ብሎክ ነው የምታደርግ። አርፈህ ተቀመጥ፣ እኔን አክብረኝ። እኔ የምልህን ነገር ታደርጋለህ አታደርግም፣ እናቴ ትሙት ህይወትህን ነው የማበላሸው። ይሄን ሳቅ ድገመው፣ አንተ ድገመው። እሺ አንተ ድገመው፣ ወንድ ነህ። አይ ወይ ይሄን ሳቅ ድገመው አንተ። እኔ ድገምልኝ፣ እኔ ሃሽታግ ሙች ድገም። ኧረ ተው በእናትህ ጆካዬ፣ በማርያም ተው። እሺ እንግዲህ ጅቦ አንተ በእኔ እግር ስር ካልሆንክ ከማን ጋር ሴራውን አስራለሁ መሰለህ? ከጃፒ ጋር። ኧረ ተው። እሷ መሰደብም አትፈልግም። እሷማ ማር የሆነች ልጅ ናት እናቴ። እሺ እንደ ሀሳብ እኮ እሷ የምትኖርበት ሀገር ላይ ብዙ የተማሩና ብዙ ወንድሞቻችን አሉ። አሁን ሰልፍ የሚወጡ ታውቂያቸዋለሽ አይደል? እና ዮኒ ምናምን ብዙ አሉ። በቃ ብዙ ትምህርት ስንት ታዲያ እሷም እኮ ተወደዋለች። ችግሩ እኮ እሱ ነው። ለህዝብ ዋጋ የከፈሉ አሉ። እነሱ ጋር እንግዲህ እስኪ ቆይ እናት ነይ እስኪ ግቢ። ጆካ ትክክለኛ ጅቦ ነው እንደ የሚመልስልን? እሱ እኮ ነው። ኦኬ አይ ፌክ እንዳይሆን ብዬ ነው። ሞዴሬተር አለው። ነይ ግቢ ነይ። ነገ በእኔ ውጭ የሆኑ ወንድሞች አሉ። ከስራ ቦታሽ ያነሱሻል፣ ይጋብዙሻል፣ ያዝናኑሻል። ስራ ነኝ ጆካዬ እያለች ኖ ነይ ግቢ። ድምፅሽን መስማት አለብን። ነይ ግቢ። አረ ስራ ላይ ናት እንዴ? ኦኬ ስራ ላይ ከሆንሽም በሃሽታግ በኩል እልክልሻለሁ። ነገ የኔ ጠበቃ ሄዳለ። አትፍራ እንዴ። እኔ ሁለቱን ለመዳር ነው። የትኛውም ሀሳብ ላይ አልስማማ። ምንድነው ሁለቱን የምታዳድሪ? በምን እናት እኔ ምልጥልጥ ያልኩ ድሃ ነኝ። ጅቦ ከኔ የባሰ ምልጥልጥ ያለ ፎከታም ድሃ ነው። እቺ ልጅ ጥሩ ህይወት ያስፈልጋታል። ወልድ አምጥታ ክልላችን ላይ መልሳኛው ላይ አምጥታ ደግሞ ሌላ ድልበኛ ልታስቀምጥብን ነው። አይ ጆካ አንዳንዴ ችንችን ላሽ ማለት ጥሩ ነው። በሁሉ ላይ አንልም። አረፍ ብለው እኮ አለ እምቢ አለኝ አይደል? እኔም እሱም ድሃ ነን። ለትዳር ስለማንሆን እኔ ይሻላል። ድሃ ነኝ። ቆይ ድሃ ነኝ። ይሄ አንድ ዶክተር ጠብሼ እልሃለሁ። ላገባ ነው። አንቺማ ምሙሽን ፈልጎ ነው። እኛ እሱ ከሱ ምን ተፈልግ የእንጀራ ገመድን ካልበጣጠስኩት እኔ አይደለሁም። ይልቁን አሽታጓ ግን ትንፋሽ በትንፋሽ ሆናለች። የምር እንደ አይነት ፍቅር አይቻልም። ጃፒ ስፈልግ መጣ። ስማ ጅቦ ምን እንዳለ ታውቃለህ? ልጅቷ ከኛ ናት። ወድጃታለሁ። አንተና ጃፒ ከለያችሁኝ ወንድ እናት ወልዳችኋለች። በምንም ማነች እናትን ጅቦ አፍቅሮ አገባለሁ እያለ እየተጋጋጠ ነው። ልጅቷ ግን ከኛ ናት። ይሄ ሰውዬ ዲያ ነው። ነገ ወልዲያ ይዛብን ብትመጣ እኛው ላይ ነው አይደል የሚመጣ?
እኔ በፍቅረኛሞች መሀል አልገባም። ብራስ ጆካዬ አንድ ነገር ልበልህ። ቆይ በጅቦ ብቻ ፍቅረኛ አይደሉም እንዴ? ፍቅር እኮ በጅቦ ብቻ አይደለም። ማራድ አይደለሽ እንዴ? ጃፒ ሂድበት። እንከባበር ራሱ ለስንቱ እየሰጡ አይደል እንዴ? ምን ሆነ ነው እዚሁ አጠገብ የተቀመጡት? ምንድን አሁን ይኸውልህ ጆካዬ ፍቅር እሱ ብቻ ቢሆን እህታችን እየተጎዳች ነው እንላለን። በእሷም ሳይድ ስለሆነ ላይክ መተው ነው ያለብን። ምን ሊያሰዳድባል? አስነጥስ ይሄ ግማታም ሰካራም ቻው። አንተ ሬሳ የራስህን ምን አባ የራስህ ስንት ጉድ እያለ ደግሞ ስለሰው ያባረከው አባረረው ደግሞ በዚህ እኔና ለምስክርነት ትጠራኛለህ እንዴ? ያማል እንዴ? እኔ ከሀቅ ጎን ነኝ። ራሱ የራሱ አሜሪካን ሀገር ጠብሶ እነ ጅቦ እንዳያልፍላቸው እኮ ምቀኛ። ኧረ እኔ ጅቦ ራሱ እናቴን ነው የምልህ። እናትን ባያገባ እኔ ነኝ የማስወጋው ባለበት ሀገር። ትቀልዳለህ? አግባት በቃ ከተመቻችሁ ምን አገባኝ እኔ እንዴ? በጣም ጽድት ያለች እንዴ ምንድን ነው የምታለቀልቀው? አግባት በቃ ከተመቻችሁ ወየ ይባባሉ። እኔ ለመጨረሻ ቻንስ ለጅቦ የምሰጥ እችን ሴት የምትጎዳ ከሆነ 8 ወንድሞች አሉኝ እያፈራረኩ ነው ምድራት። ተፈለገም ይጉዳት እኔ አያገባኝም። ኖ አይጎዳትም እንዴ? ማናባቸው እነሱ እንደሚያረጉት። ጆከር ምን አይነት ፖለቲካ ነው ይዞ የመጣው? እኔ ማደምቅል መስሎ ነው እንደዚህ አይነት ፖለቲካ እናውራውን ፉንቃ ላይ ነው። በቃ ጥሩ ላይ ነው ያሉ ሁለቱም ነው የሚባል። ተባበር እስቲ ቆይ አሁን አንቺ ጣልቃ አትግቢብኝ። አንቺ የራስሽ ህግ አለሽ፣ የኔን ህግ ነው የማስቀምጠው እዚህ። እንትና ጅቦና እናት በተስማሙት ቁጭ ብሎ እዚህ ሙዚቃ በተገባበዙት ነገር ጆከር ለምንድን ነው ይሄንን እንደ ፖለቲካ አይቶት? ኖ በፖለቲካ አይደለም፣ ጨዋታ ነው። ቀላል ነገር አይደለም እኮ ትልቅ ቦታ የሚያደርስ ነገር ነው። ናይ ሼር አድርጊለት። አሁንም አይመጣም። እናንተ የምንዳረሰው በዚህ ጉዳይ። ለማንኛውም ቅዱሳን ደህና ሁኑልኝ። ጃፒ እኮ አጀንዳ ፈላጊ ነው የምር። እኔ አጀንዳ አይደለም። አሁን እኔ ምን አግብቶኝ ጅቦና የሆነች ልጅ ተለባለቡ ብዬ በህይወት ታሪካቸው ውስጥ ገብቼ አጀንዳ የምከፍተው መጽሐፍ ጽፌ የምመጣው ሃሽታግ ስንቱን አፈቀርኩ ምናምን አገባው ትላለች። እኔ ምን አገባኝ? ስነ ስርዓት ለምን አይኖርም? ና ውረድ። ምን ለመስራት ነው እኔ ፈለግከው? ስነ ስርዓት ይኖር። አሁን ሌላ ምን ለማለት ፈልገህ ነው? ከማን ጋር ይተኛል? እኔ ከአንድ ሰው ጋር ነበር። እሱን ትተሽ አሁን ሌላ ይዘሻል። እሱ ነው ጃፒዬ ስላልተዋወቀ ነው ዳክተርን አስከፋጥኝ ላይ መጣው። እሱም ከሆነ ይሆናል፣ ካልሆነ አይ ዶንት ኬር። በቃ እዛ ላይ ነኝ ያለሁት አሁን ያለው ጃፒ። አሁን ዳክተር ላይ ነው ያሉት ጅቦና ሃሽታጓና የሷም ዳክተር ነው የጅቦም እንደዛው። ሰው አንድ ነገር እጠግባለሁ ብትል ቂጥህን ይኸውልህ አጓጉል መርፌ ነው ማስወጋ። ሁለቱም ሕክምና ያስፈልጋቸዋል እያላችሁ ነው። ሁሉም በእጃቸው ሆኗል። አሁን ጆከር ምን ሆኖ ነው ታዲያ ተንቀሽቅሽ ይወጣው? አይ ቲንክ የጆከር እንትን ናት መሰለኝ ስራዋ ኢንጂነር ምናምን ትሆናለች። የቤት ሰራተኛ ትሆናለች። ምንድን ነው አንተ ራስህ? እኔ እኮ በጣም የሚገርመኝ ነገር እሱ አሜሪካ ጠብሶ ጅቦውን የተሻለ ሀገር እንዳይሄድ ምቀኝነት እኮ ጆከር። እኛ ያንተን አሜን ብለን ተቀብለናል ብራዘር። የጅቦን እኔ በሀገር ልዩነት አላምንም። ዋናው ፍቅር ነው። እሷ እኮ አሜሪካንም ጥላ ከፈለገች ያለበት ቦታ መሄድ ትችላለች ከተመቻት። ዶክተር ነው ዳክተር ያለችው ዳክተር አሁን አሽታግን ዳክተር ይባላል። ጅቦ ይህንን አክሰንት መልመድ አለበት። ዳክተር እናት ምናምን ማለት አለበት። ዳክተር ፔፕ። ለማንኛውም አማችህን በቅርቡ አስተዋውቅሃለሁ።
ትመርቀናል። ያው አንቺ እስቲ ሃሽታጓ አይ ነው ኧረ ሰው አይን አይገባብኝም። እዛው ታች ይቀመጥ። ጅባንስ አሁን ተለማመጃ ያራዳለች። ምንድነው ማለት ያለበት? እንከባበር እስቲ ጥሪው ኔክሰስ ፌክሰስ ለመዱ እኮ እንግሊዘኛ እሱና ሰመዱ ሃሽታግ አቤት አኩና ሰላም ነው አለው ክብሩ ይስፋ። ሰላም ብያለሁ። ጃፒ ዳክተር ሁላችሁንም እንከባበር። ከታች ያለ ጅቦ ግደፍ ይብለካለሁ ራይ ስማማ ገባው አልገባው ምናምን እኔ I don't fucking care bro እና ደግሞ የተበለኒ አነ ከም ካሎት ሰባይ ኮንኩን አቡነ ማታታይ ከም ካሎት ሰባይ ኮንኩን አኩና ማታታ ቤትን ተከፍተና እንሄድበታለን። ነግረካ ሲያቅ አኩና ማታታ ይኸውልህ በሰኞ ቀን ጭቅጭቅ ከጀመር ሳምንት አማይጅ ወይኔ ነግረካ ወድ ጎንደር ሞዴሬተር ጃፒ ምንድነው? አንድ ነገር ልንገርክ፣ በሰኞ ቀን ጭቅጭቅ ከጀመርን ሳምንቱ ሁሉ በጭቅጭቅ ነው የሚያልፍ። ፕሊዝ ለዛ ነው ዛሬ ፈገግ ብዬ መጣሁላችሁ። ሚዲያው ትንሽ በቃ ነቃ ደንገጥ እንዲል። አኩና ማታታ እባክህ አትረብሸን። እኛ አይምሯችን በስንት ነገር ተጨንቆ የኖርን ሰዎች አንዳንዴ ደግሞ ነፃ ነው። አኩናን አስገባው። ባለፈው ለታ ከቤትሽ ተባርሬ ብሎ እዛ የሆነ ቦታ ከሆነ አስገባዋለን። ግን ደግሞ መደማመጥ የሚባል ነገር አለ። አሁን ሰው ልጅ ሞዴሬተር እባካችሁ ተው። ለምን ታስወጭኛለሽ? እኔ ነኝ ያስወጣሁት። ሞዴሬተር ሁሉም አለው። እኔ ነኝ ያስወጣሁት። ልንገርህ፣ አንደኛ አዳምጥ። አኩና ማታታ ለምን ሚዲያ ላይ አዳምጥ፣ መጀመሪያ አዳምጥ። ይኸውልህ ሚዲያ ላይ ስታወራ ከሰው ጋር ተግባባ ብራዘር። አንተ ስታወራ እናዳምጣለን፣ ግን ዝም ብለህ ስላወራ ብቻ ሰው አክሰፕት ያደርገዋል ብለህ አታስብ። እና አሁን ቀጥል። ሃሽታግ ጨምሪበት። አኩና ይሰማል። ሀሳብህን ግን ወይ ጃፒ ሚውት ነህ እንዴ? አንተ ጃፒ ስማ፣ አንተ ጃፒ ተው እንጂ በእናትህ። እኔ እኮ እኔን በጣም ጠንቅቆ የሚያቀኝ ጃፒ ሳይሆን ወይ ሞጣ ቀራኒዮ ሳይሆን ጅቦ ነው። አያ ጅቦ ነው። ወያኔን ድርመጥማጡን ድራሹን ከነ ጀዋር መሐመድ ጋር ድራሹን ያጠፋሁት ማለት ነው። በዛን ሰዓት እነ ማጅላን ጫጨ ትንኝ ማጅላን ትንኝ ሁሉ ያውቃሉ፣ እነ ጅቦ ሁሉ ያውቃሉ። አሁን እኔ ታስሬ ስለነበረ ነው ሰው ገላል። አንድ ነገር እዚህ ጋር አንድ አመት ታስሬ ስለነበረ ነው እኔ ይቅርታ አድርግልኝ ሁሉን ነገር ያጣሁት እንጂ ምንም ችግር የለም። እና እኔ አንድ ነገር ሪስፔክት ብራዘር፣ እሱ በሌለበት አሁን ማንም ሰው ስሙ እንዲነሳ አልፈልግም። ከገባ ግን ከሱ ጋር መጠየቅ ይችላል። አንድ አመት የጠፋው ምን ሆነ ነው? ታስሬ ነው አይደለም? ታስሬ ነው። ዝም በል ሰው ገላል ተብዬ ታስሬ ነው። ልንገርህ አይደለም እንጣላለን። እናንተ ስንጣላ ነው በኃይለኛ ነው የምንጣለው። አይደለም እውነቱን ተናገር ወይ ዝም በል። አልታሰርኩም። እሺ ቆይ አሁን አኩና ማታታ ዝም በል። ጅቦ በምንድን ነው የጠፋው? ኖ ራሱ ያውቃል። አንድ አመት የጠፋበትን ያውቃል። አርፈ ተቀመጥ፣ አትቅነዝነስ። አንተ ዝም በል። እኔ ጎግል ላይ ሁሉ ብታገኘኝ ጎግል ላይ ብትገባ ታገኛለህ። ኦኬ ችግር የለውም። እኔ ገባና በቪዲዮ አሳያለሁ። ምን ብዬ ልግባ ጎግል ላይ? እባክህ እብድ እኮ ነው። አቡነ ጌታውን ብለህ ጎግል ላይ ገባ። አቡነ ጌታውን ነው ስም። 8 ወር እንዳጠፋ ነግሬሃለሁ። አርፈህ ተቀመጥ። እኔ ለምንድን ነው የምጠፋው? እንዴት ነህ ግን? ጠፍተሃል። አትሄደ ሌላ ታውላ እንተዋወቃለን አይደል? ምን አባው አንተ ስነ ሰዓት ለምን አታረግም? አንተ እኮ ከማንም ይሄ ሁሉ ሃሽታግ ጃፒ ምናምን ከሚያውቁ በጀመሪያ እኔ ማቀቁ መጀመሪያ ጓደኛዬ ነው። አዎ እውነትን የመጀመሪያ ጓደኛዬ እኔ አሁን የጅቦ እህት ብሆን ምን ማስረጃ አለ? የመጀመሪያ ጓደኛዬ ነው። በጣም አክቲቪስት ጎበዝ አነቀ። የቤተሰብ አካልስ ብሆን ምን ያውቃል? አዳምጪኝ። ግን አኩነ ማታታ በዚህ ደረጃ እንዳደነፋ ነውር ነው እንዴ? ምን ሆነ ነው? እኔ አልተናገርኩም። አንዳንድ ነገሮች ስትናገር ነውር ነው ብለሃል። አሁን ነገታለ ይቀጠቅጠኛል። ሃሽታግ የጅቦ እህት ነኝ ብላለች።
አቡነ ጌታውን ብዬ እኔ ጅቦ 10 ዓመት ምናምን ሆነን ድሮ ማንም ሳያውቀው ምናምን ታውቀው ከድሮ ከማጅላን ጻጸ ጋር ማለት ነው። ምንድን ነው አቡነ ጌታውን ምን ሰርተ ነው? ምንም አይሰራው ነገር አለ ይደነስ። እዚህ ጋር ቆይ የሆነ ነገር አነበብኩ እንዴ ሴት ደፍሮ ምናምን ምንድን ነው? ነው ምንድን ነው? ሰከንድ ዲግሪ መርደር ነው የሚለው ልንገር። ለምን እንደጠፋ የሚያውቀው እኔና አንድ ሰው ብቻ ነን አይደል? እኔን በቃ ዝም እኔ አከብራለሁ። ደግሞ እየገባ አደም ስትሰክር ይሁን የሚያጭንትን የሚል ነገር አለ። ነውር ነው እንዴ? ለምን እንደጠፋ አንተ ለኔ አልነግረኝም? ምን ይጀው አንተ ግደለኝ። አብረዋታኮ ጀለስ እኮ ናት። አሁን ጨልላ እኮ ነው። ግን እግዚአብሔር ዶክተር እስቲ አናግሪ በእናትሽ ይይ ውስጥ የቱን ዶክተር አፍህን አስያዘ ካየህ መጥቶ አንተ ፈሪ ሌላ ነገር ነው ያልከኝ። ኤርትራዊ ምናምን ብለህ ነበር እንትን ያልከኝ። ወታደር እኮ ነው እናቴን ወታደር ቪዲዮን አሳያለሁ ባንዲራ እየሰቀ አኩና ማታታ በቃ ውሸታም ነህ። እናቴን ወታደር ነው አውቀዋለሁ። ኖ እኔ ሚለው ነገር ሁሉ አያጅቦ ሚለው ነገር ሁሉ በጣም ኮንፊውዝድ ነው ያለብኝ። የጠፋ 1 ዓመት በሌላ አይደለም ምናምን እኔ ሊያጠፋኝ ይችላል እንዴ? እንዴት ነው አውጣዋለሁ እያለ ነው። አውጣለሁ ጉዳይን ከዚህ በላይ እርምጃ ከሄድክ እናገርባለሁ። ውሸቱን ነው አላልኩ። ጃፒ አታቀሳስር ማን ለተምሹ አቁነ ማታታ ወታደር አያጅቦ ግን ለምንድን ነው ቤት ስትከፍት እኔን ማታስገባኝ? ትገቢያለሽ። አንዳንዴ ጸባይሽን ካረምሽ ትገቢያለሽ። ያልሆነ ነገር አትናገሪ ምናምን። በተለይ ደግሞ አትደንፋ። ነውር እኮ ነው። እኛ አንድ ላይ የጓደኞች ስንት አብረን በልተን ምናምን ነገር አንተ ባለጌ። እኔ ምን ብልግና ሰራሁኝ ነው ላይ ዘረብኩ ሰረቅ አውላችሁ ለጅቦ ምናምን እያልክ ስደነፋ ነበር። ተው ጥሩ አይደለም። እናቴ ሁለተኛ አኩና ማታታ አጠገቤ እንዳትደርስ። ምክንያቱም ውሸት ስላለብህ ጅቦ የሚያውቀው ሚስጥር እኔ ካላወቅኩ እስከማቅ ድረስ አጠገቤ ያላደርስ። አሁን ህመም ነው የሚሆንብኝ። አይነት ሚስጥር የለም። እኔ ግደለኝ አኩና ማታታ ነገ አምጥቼ እዚህ ጋር ስለፈልፍ ትሰማኛለህ። እኔ አያስችለኝም። በወዲያ አልይዝም እንደ ጅቦ። አኩና ማታታ ማንም አያውቀውም ከኔ ውጭ። ከኔና አንድ አለ ደግሞ አይደለ? ማንም በዛ ላይ ወታደር ነው ታውቃለህ አይደለ? ጃፒ ማያውቀውም ነው ያልከው ጅቦ። እኔም አልገባበት ጉድጓድ የለም። እናቴ ባድመ ላይ አይተዋል ቪዲዮን ባንዲራ እየሰቀለ እዚህ ጉግል ላይ ቪዲዮ አለ አልኩህ እኮ የተፖሰተ ከነ ጄኔራል አሳምነው ጽጌ ጋር ምናምን አሉ። ቀላል ሰው አድርገዋል። ካዋረድከው በኋላ ጅቦ ምንድን ነው እንደዚህ የምታሞግሰው? እኔ አላዋረደኝም ምንም ደግመህ ስለ ጅቦ አንድ ቃል እንዳትተነፍስ አሰረክ። ለዛ ነው አሁንም በጥፋት ምንም አላሰረኝም። የሚያውቀው ነገር ካለ ይናገር ነው ያልኩት እኮ። ስለ እኔ ከዚህ በኋላ ካወራህ ግን አወራብሃለሁ አለክ። አላለም አንተ የወሬ አነፍናፊ ስለሆንክ ነው። አይደለም ጅቦ ወሬ አነፍንፍ ጃፒ አዝነት ሞታላ አኩና ማታታ እግዚአብሔርን ፈሪ ነህ ለካ። እኔን ፎግረኝ እንደዛ እኔ ሰው ገድዬ ምናምን ነው። እኔ ካለ የሆነ ነገር ካለ ይናገርኩ ነው። አሁን እኮ አፍህን አስያዘ በቃ ቁልፍ አደረገ። ጅቦ ምናምን ስትል ምንድን ነው ቁልፍ የሚያደርገኝ? በአንድ ቃላት በአንድ ፊደል ለእኔም እኮ ኮንፊውዝ በዚህ በኋላ አለቀ። የሆነች ቃል ብትተነፍስ አኩና ማታታ የጠፋበትን አሳውቃለሁ። ስለዚህ አርፈ ተቀመጥ ሲለ እሺ ብለህ ጸጥ። እንደዛ ያሳውቅ። እኔም የጠፋሁበትን እኮ ነገር ያለው በቃ ኖ አረ እውነተኛ ሀቀኛ ነገር ተናገረ። አንተ ፈሳም ነህ። እግዚአብሔር እኔ ወንድ ልጅ መስለኝ ነበር። ቅዝናም ነህ አንተ።
በአንድ ቃል ጅቦ እንደዚህ መጥቶ ቆልፎ ጉሮሮውን ሁሉ ነው የዘጋው። እኔ ደግሞ እመነኝ አውጣዋለሁ። ምን በምን አኩና ችግር ከሆነ እንፈተዋለን። እኔ አውጣዋለሁ። እኔ የደረሰበትን ነገር አውጣዋለሁ። እመኝኝ። ሃሽታግ እግዚአብሔርን ነው የምልሽ። እመኝኝ። ችግር ካለ ይፈታል። እኔ ምን አውጣዋለሁ። እኔ ደግሞ እንደነ ጅቦ በወዲያ አልይዘውም። አምጥቼ ዝርግፍ ነው የማደርገው ለዚህ። ምን ተፈጥሮ ነው? ዛሬ አዳር እኔ አልተኛም። ሰርስር አውጣዋለሁ። ምን ተውናችሁ ነው? ምንም የደረሰብኝ ችግር የለም። አፉን ከፈተና ጅቦ ምናምን ብሎ ተሳደበና ጅቦ ገባና 2 ቃል ነው የተናገረው። የጠፋበትን ነገር ለህዝብ አሳውቃለሁ። አርፈ ትቀመጣለህ አትቀመጥም ሲሉ ጸጥ፣ ጉሮሮ ተዘጋ። ምንድን ነው ጅቦ የሚያውቀው? አኩና መጣታ ጅቦ ብቻ ነው የሚያውቀው። አልተዘጋም። ምንም የተዘጋው ነገር የለም። አውቆ ነው ሙድ እየያዘ። አንተ ዝም ብለህ ታነፈንፋለህ፣ ወሬ ታነፈንፋለህ። ጅቦ አኩና መጣታ ነው እንደዛ ያለው። እስቲ ተንፍስ፣ አንድ ነገር ተንፍስ። ይኸው አላልኩም፣ ውሸት እያለ እኮ ነው ከታች። እሱን ቶ እንትና እኮ አለች ሃሽታግ። አዎ ሃሽታግ ለቀልድ ብሎ ነው እንደዛ ያለው። እሺ ጅቦ ይምጣና እንዲህ ብሎ ይናገር በኔ ፊትሽ። በቃ ሂድበት አንተ ወንድ። ጅቦን እንደዛ ከሆነ ጅቦን ሂድበት ወይ ይኸው አኩነ ማታታ ትስማው እያለ እኮ ነው። ምንድነው ጅቦ? ምንም ዝም ብለው በቃ አትሳደብም። እንዲያኮነ ስደበኝ ዝም ብለህ ጆከር ምን እንዳለው ታውቃለህ? ጅቦ ስማርት ነው። እታች ሆኖ ነበር ጅቦ አልገባም። ይሄኛው አፉን ከፈተበት። ያቀናል ሰው አይደለንም። ከፈተበት ከዛ ዝም አለ ጅቦ። ይሄ አፉን ይከፍታል ጅቦ የሚባል ምናምን ይላል። አኩና ማታታ 8 ወር የጠፋበትን ነገር ለህዝብ ከማሳውቅ አርፈ ብትቀመጥ ይለዋል። እሺ ጸጥ ምን ጎግል ላይ ገብተህ እኮ ታየዋለህ እኮ ሰው ገሉ ሚዲያው ሰላም ተፈጠረ። በቃ ሰላም ፈጠረ። አኩና ሰው ገሉ ማንን ጎግል ላይ ገብተህ ይኸው በቃ ሌላ ምንም ነገር የለም። ጅቦ ማንን ገሉ ማንን አጥፍቶ አቡነ ጌታውን ብለህ ጎግል ላይ ግባና ይበቃ። ኧረ ዝም በል። ጌታ ያሳጣ አንተ ውሸታም ሌባ። እሱ አይደል ለሌላ ጉዳይ ነው የሆነ ነገር ይዞ ዝም ብለህ ጅቦ ማያውቀው ጉዳይ የለም። ለዛ ነው አሁን እኔ ደግሞ ማለት ነው አዋን ሴትዮ ምንድነው እንትን ፎቶ የምትቀለባብጭብን? በእናትሽ በማክስ በጭራሽ ደግሞ የምታቀሻብሪን አሽታል አቡነ ማታታን አርጊ ለምን ውጡ አትይም? እስኪ እዛ በይን ሰውዬ የአረብ ሀገር ዲም ላይት ይመስል ጆከርን አደናበርሽ እኮ። የጀርመን ሃይላንድ ለቃሚዎችን ይመስልን ብለሽ እንትኖችን ሃሽታግ እኮ በጣም ነው የምታናጅኝ። በቃ ዝም ብለሽ የዋር ኮፒ ሳምቲን ዛንቲን ምናምን መረጃ ከሌጅ እንዳለ ቁጠረው። 100% መነኝ አንተና የሆነ ሰው ነው። ምን አደረግኩ? አሁን አንዴ በጨለማ ውስጥ ነሽ። በቃ በጨለማ እሱን ስትገረፍ ታወራዋል። ምን አገባ እንዴ? ምን ነው ጃፒ ሆድ ቆረጠ። አኩነ ማታታ ይሄ ፒክቸር አኩነ ማታታ አጥቷል። ኖ ላይናችን የሚደብረው ነገር አለ። አይን ቆንጆ ነገር ነው። this is my page የኔ ቤት ነው። አኩና ወረድ ማለት ይችላል። ቆንጆ ስለሆኑ አይኖች በጣም ስለሚያምሩ ቆንጆ ነገር ነው ሁሌ ማየት የሚፈልጉት። እና ምን አገባኝ? ይሄ የኔ ቤት ነው። ቤት ሄደ ያንቺ ቤት ቢሆንም ተጋብዘን ገባን ቤትሽ። ማን የጋበዘ? ራስን የመጣው እኔ አልጋበዝኩም። አንተ ስማ፣ ምላስን ስለፈሩ እነ ጅቦ መሳሪያ ይዘውብሃል። ያንን መሳሪያ ነው ፈልቅቄ ካላወጣሁት ምን አንተ ጃፒ እግዚአብሔር ጃፒ መነኛ በጣም እንዋደድ ቤስት ፍሬንዶች ነን ከድሮ ምናምን ሳትመጡ እናንተ አሁን ብር ልከለት ታውቃለህ። ጅቦ ግን እንደዛ ያለው የእናንተን አቴንሽን ለመስማት ነበር። እንዴት ነው የተቀየርከው? ገና ስትገባ ጅቦን እየረገጥከው አልነበረ? ከመቼው ነው አሁን ጅቦ የምትለው? ኖ ለምን ከጅቦ ጋር ያወራነው ነገር አለ። ይሄው ጃፒ ምስክር አለ። እንዴ ገና እንደገባህ እንዴ ስትረግጠው የነበረው ጅቦ? አረገጥኩትም ረፍ ነው ያልኩት። ቀዘንክ መቆጣደሪ ቀዝናል ነው ቤት የምታስወጣኝ? ለምንድን ነው የማታስገባኝ? እኔ
እንደ ሌሎች ሰዎች አይደለሁም ነው ያልኩት። አንተ በእንደዚህ አይነት ወይ ነው ያወራው? በትግርኛ ነው የጻፍኩለት ኮሜንት። አረ በትግርኛም እያወራኸው ነበረ። አልረገጥኩትም። በትግርኛም ባወራው አልረገጥኩትም። አኩና አሁን ችግሩን ትናገራለህ ወይስ? ችግሩ ምንም 1 አመት ነው። ጃፒ ፈልፍሎ ከሚያመጣብህ በፊት ራስን ብታጋለጥ ይሻላል። እኔ ለማንም እንደዚህ ምራራ አይደለሁም። አምጥቼ ለህዝብ ነው የማሳውቅብህ። እመነኛ አኩና ማታታ በቃ ትልቅ ስራ ሰርተህ ልታስፈርድበት ሰርተህ ሙታል። እመነኝ ጆከር ለመሰለ 8 ወር የጠፋበት ምክንያት አለ። ሲያስተባብል ምን አለ? ሰው ገድዬ ነው ይላል። አዩ አይ ላቭ ዩ ብሮ ማለት ጀመረ። ስትሰድበው አልነበር? አሁን ከደቂቃ በፊት አልሰደብኩትም። እባክህ አኩና ለምን ትፈራለህ ግን? አንተ ከባድ ነገር ነው ጆከር፣ ከባድ ነው። አልፈራሁትም። ለምንድን ነው የምፈራው? እኔ መፈራው ነገር ካለ ጅቦ ይምጣና አቡነ የሚፈራው ይሄ ነው ብሎ ራሱ ለምን አይናገርም? ኢንቨስት አደርግበታለሁ ይሄን ነገር። እሺ ና ጅቦ ግባ። ካልተናገረ ጅቦ ላይ እንዞርበታል። አኩና ማታታ አንተ እኛን ሸውደህ ተጫውተህ አትቀርም። ለምንድን ነው ጅቦና የሆነ ሰው ነው የሚያውቀው? ለምንድን ነው የምትዞርበት? ጅቦን ቶ ያኛውን ሰው ግን አገኘዋለሁ እንዴ? ጅቦ እኮ እኔን ምንም አላለም፣ ምንም አልተናገርም። በቃ እኔ ከፈለጋችሁ 1 አመት የነበርኩበትን ምናምን የጠፋሁበትን አቡነ ጌታውን ብላችሁ ጎግል ላይ ግቡና ታገኙታላችሁ። አንተ ደፋሪ ተው፣ እሱን ተው፣ እናመጣዋለን። ኢንፎርሜሽን መጣልኝ በውስጥ አንተ ቀፋፊ ነገር አታወራ በእናትህ። አንተ ሻሻ ነገር ሙሉ ኢንፎርሜሽን ሳይነገረኝ አላወራም። ቢቻስ ኒጋ ብሮ አንተ እንደዚህ አይነት በደንብ ነው ማጠናክርብህ። ተው አኩና አትሳደብ፣ ወንድምክ ነው። ተው ኖ እንደዚህ እንዳይለኝ። እኔ እንደዚህ አንተ እኔ አማራ ነኝ። ኦኬ ተው አሁን ደህና ደሩ። በዓላት ቀን እንኳን የአማራ ወንዶች ከሚስቶቻቸው ጋር አይገናኙም። በዓል ቀን እንኳን እንደዛ ምናምን ለማድረግ ኢንፎርሜሽን አኩና ማታታ እየተጻፈ ስርዓት አድርግ። እሺ ለማንኛውም ቅዱሳን ደህና ደሩ። እኮ እንደዛ በል እንጂ እባክህ ፕሊስ ምናምን ካልከኝ ኦኬ፣ ግን እየተጻፈልኝ ነው። ወዲያው እኮ ነው እንደዛ እንዳትለኝ። በጣም እንደዛ አይነት ነገር ፕሊስ። አኩና ደህና ደር። እሺ ቴንክ ዩ ጃፒ ደህና ደሩ፣ ሰላም ደሩ ሁላችሁም። እሺ ደህና ሁኑልኝ። ኔክሰስ ሰላምታኝ። እሺ አንድ ዘፈን ልጋብዝህ። እኔ ብቻ ላድርገው። ኦኬ እኛስ ጌታባ ልትገባ አንተ ደፋር ልትገባ እኔ አሜን ልነፋ። አሁን ምን ትሰሪያለሽ? እንከባበር። እኔ አላስወረድኩም ጃፒ። አሜን ልነፋ። ስማምስ ቅዱስ። እኔ ግን ሞዴሬተሮች ግን ምንድን ነው የምትሰሩት? እግዚአብሔርን ለምንድን ነው ሚውት የማታደርጉልኝ ግን እንዴ? ታለቃቀሳላችሁ። ሞዴሬተር የለንም እዚህ ቤት እያላችሁ። እሺ ቅዱስ ጃፒ ሃሽታግ ማንም ያስወጣኝ። ሞዴሬተር ማን እንደሆነ አላየኸውም? ኢዝ ሞዴሬተር ይላል ስም አላየኸውም? ጅቦ አንተ ከብት እንዳታስወጣኝ። ውይ ተው ጃፒ፣ ኢንፎርሜሽን በውስጥ መጣልኝ። ገባሽ? ተዋቸው በቃ። እኔ ልተኛ፣ እናቴ ትሙት፣ እኔ ልተኛ ነው። የሌሊት ስራ ገቢ እኮ ነኝ። እና ጅቦ እኔ ብቻ ነኝ የማውቀው ምናምን ብሎ ራሱን እንደ መሳሪያ ምናምን ተጠቅሞበት ልጁን እኛም እናውቃለን። አሁን መጥቷል። በቃ ሌላ ቀን እንወያይበታለን። እሺ የሚያገባን ከሆነ አሁን ለውድ ባለቤት አንድ ሙዚቃ ልጋብዘው ነው። ማን ነው ባለቤት እንዴ? አያገባህም። በኋላ ሰርጉ ላይ ስትመጣ ነው የምታውቀው። ያገባኛል። እኛም አናውቀው ሰው አታገቢም እንዴ? ለምን
እሰይ ቆሜ ልቅርልህ እንዴ? እንዴ ናትና ሁ ኖ ማስተዋወቅ አለብሻ። ቀጥታ ይሄ የሰው አይን በፍጹም የተከለከለ ነው። በፍጹም ከዚህ በፊት ያስተዋወቅሽንን የተፋታሹ እንደዚሁ ለሷ ስነ ስርዓት ናውረድ አንተ ልታፋልስ በል። ደህና ደር ጃፒ፣ ደህና ደር ቤትን ጃይ የምትባለው ኦኬ፣ እሱ አይደለም። ስነ ስርዓት ይኑርህ። ስሙ አታንሳ፣ ማንንም ስም አታንሳ። ዶክተር በቃ እሱ አይመለከትም። አንተ ነው ከፈለገ እኔ ነኝ ማለት ይችላል ፍቃደኛ የሆነ ቀን። ስለዚህ እሱ ፍቃደኛ ካመነብሽ ነው። ግን እንዴት ካመነብሽ ማለት ካረጋገጠ ካመነብሽ ይሆነኛል ምናምን ብሎ ሲያምን ነው እጅ የሚሰጠው። እንዴ መብቱ ነው በፈለገ ሰዓት። እኔ ላስገድደው ምንም ነገር አልችልም እንዴ